ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? ትናንትና በነገርኳችሁ መሰረት ደግሞ ዛሬ ተጨማሪ አዳዲስ መረጃዎችን ይዤላችሁ መጥቻለሁኝ። ወቅታዊ መረጃ ነው። ይሄ የምጽአቱ ድምጽ ነው። ጌታ ሊመጣ በደጅ ስለሆነ አሁን የምናሰማቸው መረጃዎች ተደምረው ወደ ፍጻሜ የሚያመሩ ናቸውና እነዚህ መረጃዎች ልብ ብለው መከታተል አስፈላጊ ነው። በዛሬው መረጃዬ አሜሪካ እንደዛተችው አደረገችው፣ ኢራን ተሸንፋለች፣ ቻይና ሰንጥቃ አልፋለች፣ እንዲሁም ኢራን ሌላ ድርድር በመጠየቅ ላይ ናት። በነዚህ ርዕሶች ላይ ነው እንግዲህ ዛሬ የማወራችሁ ማለት ነው። እንግዲህ ትላንትና አሜሪካ ሰኞ ዕለት በኢራን ሆርሙዝ የሚገኘውን ሰርጥ ወይም ወሽመጥ ለመዝጋት አሜሪካ ዝታ እንደነበረ ይታወቃል። የኢስላማባድ ስምምነት ከፈረሰ በኋላ የአሜሪካ መንግስት ሌላ አዲስ እርምጃ ወስዷል። እሱም ትላንት ሰኞ የኢራን ራሷ የዘጋችውን የሆርሙዝን ሰርጥ እንደገና አሜሪካ በዛ በሆርሙዝ ሰርጥ ላይ በሚገኙ ወደ 15 የሚጠጉ የጦር መርከቦቿ መዝጋት ነበረ እና እንግዲህ እንደተባለው ትላንትና የአሜሪካ መርከቦች የጦር መርከቦች የሆርሙዝ ሰርጥን ተዘግቷል። እንግዲህ ይህን ተከትሎ ትራምፕ ለኢራን እጅግ በጣም ጥሩ እድል ወይም መልካም የሚባል እድል ሰጠናት ነበረ፣ አልጠቀመችበትም ብለዋል። ጄዲ ቫንስ ደግሞ አሁን ከዚህ በኋላ ኳሱ ያለው በኢራን ሜዳ ላይ ነው በማለት አሁን ከዚህ በኋላ ኃላፊነቱ የኢራን ነው የሚል ማሳሰቢያ ሰጥተዋል። ይህ ማለት በዶናልድ ትራምፕና በጄዲ ቫንስ በምክትል ፕሬዚዳንቱ መካከል መናበብ ነበር። ማለትም ቀጥሎ የሚወስዱትን እርምጃ አስቀድመው ያውቁት ነበር ማለት ነው። የተጠና የታቀደበትን እርምጃ ነበር የሚወስዱት። የኢስላማባዱ ስምምነት ድርድር በስምምነት ካለቀና በዋና ጉዳዮች ላይ ከተስማሙ ወደዚህኛው እርምጃ ላለመግባት እዛ ላይ ያለው ስምምነት ደግሞ የሚፈርስ ከሆነ ቀጥታ ወደ ሌላ እርምጃ ለመግባት ኦልሬዲ ያውቁት ነበር፣ የታቀደ እቅድ ነበር ማለት ነው። ስለዚህ ዶናልድ ትራምፕ ኢራን እንግዲህ እድል ምርጥ የሚባል እድል ኦፖርቹኒቲ ሰተናት ነበር ሲሉ ወደ 6 የሚጠጉ በጣም አስፈላጊ አሜሪካ ቀረበችላት ጥያቄ ነበር ለኢራን። እሱም አንደኛ አጠቃላይ ለገልፍ ለሚባለው ለባህረ ሰላጤው ለቀጠናው ኢራን መረጋጋትና ሰላም እንድትሰራ በተለይ በመካከለኛው ምስራቅ የአሜሪካ አጋሮች ላይ የምታደርሳቸውን ማንኛውም ጥቃቶች እንድታቆም ይሄ በመጀመሪያ የተቀመጠ መስፈርት ነው ለኢራን የቀረበላትም። ሁለተኛው ለማንኛውም ፕሮክሲ ማለትም ኢራን ለምታስታጥቃቸው ኦፊሻሊ እንግዲህ አሁን ተገልጧል። ኦልሬዲ ድሮ በስውር ነበር፣ አሁን በግልጥ ለምትከራከርላቸው ለነ ሐማስ፣ ለነ ሂዝቦላ፣ ለነ ሁቲ እንዲሁም ደግሞ በኢራቅ ላለው ሚሊሻ ሌሎችም ታጣቂዎች በሲሪያና ሌላ ሀገሮች ላይ የሚገኙ ታጣቂዎች በሙሉ አሸባሪዎች የምታስታጥቀው ኢራን ናት። እነዚህን በፍጹም እርዳታ ወይም እገዛ ፈንድ ማድረግ እንድታቆም የሚል ሁለተኛ ደረጃ የተቀመጠ መስፈርት ነው ለኢራን። ሶስተኛ ኢራን ሆርሙዝን ሙሉ በሙሉ እንድትከፍተው ያለ ምንም ክልከላ ወይም እገዳ ወይም ፍተሻ በነጻነት መርከቦች የማንኛውም ሀገር መርከቦች ያለ ፍተሻ ያለ ቀረጥ በነጻነት መተላለፍ የሚችሉበትን እድል እንድትፈጥር ሆርሙዝ ላይ ያስቀመጠችውን ገደብ እንድታነሳ የሚል ነው። አራተኛውና ዋነኛው ኢራን ያልተስማማችበት ልትስማማም ያልቻለችበት ዩራኒየም ለኒውክሌር ቦምብ መስሪያ በዋናነት የሚያገለግለው ንጥረ ነገር የዩራኒየም ንጥረ ነገርን ማበልጸግ ሙሉ በሙሉ እንድታቆም ለሰላማዊ ለምናምን የሚባል ሳይኖር ሙሉ በሙሉ እንድታቆም የሚል በአራተኛ ደረጃ ተቀምጦ ነበረ። አምስተኛ የኒውክሌር ማበልጸጊያ ጣቢያዎቿን በሙሉ ፕላንቶቿን በሙሉ ዲስማንትል እንድታደርጋቸው እንድታወድማቸው የሚልም ሌላ ለኢራን የቀረበላት ሌላ መደራደሪያ ነው። በመጨረሻ በስድስተኛ ደረጃ እንግዲህ ያበለጸገችውን እስካሁን ድረስ ወደ 450 ኪሎ ግራም ዩራኒየም አበልጸጋለች ይባላል። ይህንን መጠን ያለው ዩራኒየም ሙሉ በሙሉ እንድታስወግድ አጠቃላይ ከኢራን ግዛት ውጭ ክልል ውጭ ወጥቶ ይሄ ነገር ከጥቅም ውጭ እንዲደረግ
የሚያስገድዱ እነዚህ ነበር። እንግዲህ ኢስላማባድ ላይ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ልዑክ ይዞ የቀረበው ለኢራን ይህን መደራደሪያ ነበርና ኢራን በዋናነት ለምሳሌ አንደኛው ላይ ቀጠናው ላይ መረጋጋት መፍጠር፣ ለፕሮክሲዎች የምታደርገውን ፈንድ እርዳታ እገዛ ማቆም፣ እነዚህ ልትስማማ ትችል እስከ ኢቭን ሆርሙዝ ሰርጥ መክፈት ችግር አልነበረባትም። ኢራን ግን የዩራኒየም ማበልጸግ ሙሉ በሙሉ ማቆም የሚለው ነገር ለኢራን አልተዋጠላትም። የዚህም ጦርነት መንስኤ ይሄ ነው፣ ኢራን የኒውክሌር ባለቤት መሆን አለባት የሚለው ነበርና አሁን እንግዲህ በዛ ምክንያት ሙሉ በሙሉ የኢስላማባዱ የ21 ሰዓት ድርድር ያለምንም ስምምነት እንደቆመ እንደፈረሰ እንደተቋረጠ እናውቃለን። እንግዲህ ከዛ በኋላ ቀጥታ አሜሪካ ወደ ሁለተኛው እርምጃዋ ስትገባ ያደረገችው ነገር ምንድነው? የኢራን ራሷ የዘጋችውን የሆርሙዝ ወሽመጥን መዝጋት ነበረ። ስለዚህ ትላንትና ሰኞ በተያዘለት መሰረት ቀጠሮ መሰረት የአሜሪካ የጦር መርከቦች ሆርሙዝ ላይ እዛ ላይ መዝጋት ጀምረዋል። ትላንትና ሰኞ ሲዘጉ ነበር ማለት ነው። ኢራን እንግዲህ አስቀድማ ስታስጠነቀቅ ነበረ። ማንም ወደ ሆርሙዝ የሚጠጋ ማንኛውም የጦር መርከብ ወይም ደግሞ የጭነት ማመላለሻ ቢሆን ከፍተኛ ጉዳት ያስተናግዳል የሚል ከባድ የሆነ ዛቻ ስታሰማ ነበር። ነገር ግን አሜሪካ ያን ብቻ ሳይሆን ኢራን የቀበረቻቸውን ቦምቦች በሙሉ እናጸዳለን በሚል መርከቦቿ ወደዛ አስጠግታ የብሎኬድ ማለትም የሆርሙዝ ሰርጥ የመዝጋት ስራ ትላንትና አሜሪካ ሰርታለች ማለት ነው። ይህ እንግዲህ ለኢራን እንደ ቀላል የሚታይ አይደለም፣ እንደ ትልቅ ሽንፈት የሚታይ ነው። ለምን ኢራን ለተለያዩ ሀገሮች እሷ ለምትፈልጋቸው ሀገሮች የተለያዩ ነዳጅና የተፈጥሮ ጋዝ ሌላ ነገሮችን በዛ በኩል እንዲያልፍ በማድረግ የምታገኛቸውን ገቢዎች ሙሉ በሙሉ የሚያሳጣት ነው የሚሆነው ማለት ነው። እና ኢራን ይህን ነገር ማስቆም አልቻለችም። ስለዚህ ይሄ ለኢራን እንደ ትልቅ ጉዳት ወይም ሽንፈት የሚቆጠር ነገር ነው። አሜሪካ ዘግተዋለች ማለት ነው። ነገር ግን ይህ በእንዲህ እንዳለ ትላንትና የተፈጸመ በጣም አስገራሚ ነገር አለ። ይሄ ምንድነው? ማርች 2023 በፈረንጆች አቆጣጠር 23 አሜሪካ ህገወጥ ብላ የሳንክሽን ማዕቀብ ያደረገችባት አንድ መርከብ የቻይና የሆነች መርከብ ይህንን የሆርሙዝ ሰርጥ ክፍተት ተጠቅማ ቀጥታ ወደ ኢራን አልፋለች ማለት ነው። እዚህ እንግዲህ ቻይና በዋናነት የዚህ ማዕቀብ ሰለባ እሷ እንደምትሆን በመገመት ማስጠንቀቂያዎችን ሲሰጥ ነበረ። ልክ አሜሪካ ይህን ነገር የሆርሙዝን ሰርጥ ማንኛውም አይነት ተንቀሳቃሽ እንዳልፍበት እንዳይገባ እንዳይወጣ እዘጋለሁ ካለችበት ጊዜ ጀምሮ ቻይና ማስጠንቀቂያ ለአሜሪካ ስትሰጥ ነበር። ናቺ ማርች 2023 ማለት እንግዲህ ከ3 ዓመት በፊት በአሜሪካ ማዕቀብ የተደረገባት ህገወጥ ናት የተባለችው ይቺ የቻይና የሆነች መርከብ ቀጥታ ይህንን የአሜሪካ እገዳ ወይም ደግሞ በአሜሪካ ጦር ኃይሎች የተቀመጠውን እገዳ አልፋ ጥሳ ቀጥታ ወደ ኢራን ገብታለች ማለት ነው። እንግዲህ እቺ ነዳጅ ጫኝ መርከብ ወደ ኢራን ግዛት የሆርሙዝ ሰርጥ አልፋ ማለትም አሜሪካ አሁን የፈጠረችውን እገዳ አልፋ መግባቷ የቻይናን የበላይነት የሚያሳይ ነው። ከዚህ በኋላ እንግዲህ በቻይናና በአሜሪካ መካከል ሊፈጠር የሚችለው ነገር ሌላ ከባድ ስጋት ሆኖ መጥቷል ማለት ነው። አሜሪካ ቻይና ማቆም አልቻለችም፣ ቻይናም አሜሪካ ልታቆም አትችልም። ይሄ ግን እኔን አይመለከተኝም በሚል ጥሳ ሌላ ያለተውን ጥቅማ አሜሪካ ባናት ብላ ጥሳ ነው የሄደችው ማለት ነው። ስለዚህ አሜሪካ ምናልባት በዚች መርከብ ላይ ምንም አይነት ጥቃት ብታደርስ ቀጥሎ ሊፈጠር የሚችለው ነገር የኢራንና የአሜሪካ ሙሉ ቀርቶ የአሜሪካና የቻይና ሊሆን ነው። ይሄ ትላንት እንደነገርኳችሁ ቻይናን ለምሳሌ በጎግ ማጎግ ጦርነት ላይ ቻይና የለችም። ጎግ ቻይና አይደለችም። ቻይና ጎግ ማጎግ ጦርነት ላይ ራዕይ 1612 ላይ የምናገኛት ናት። የኤፍራጥስ ወንዝ በሚደርቅ ጊዜ የምትዘልቅ ናት፣ የምትገባ ናት፣ ሰልፍ ይዛ የምትመጣ ናት ለአርማጌዶን ጦርነት እንጂ በጎግ ማጎግ ሰልፍ ላይ ራሽያ ናት ዋነኛው ተዋናይ፣ ቻይና የለችበትም። ያም ሆኖ ግን ኦልሬዲ ቻይና አሁን ድብድብ ውስጥ ልትገባ ነው፣ ጦርነት ውስጥ ልትገባ ነው ማለት ነው በሆርሙዝ ሰርጥ ምክንያቱም የሆርሙዝ ሰርጥ አሁን የእስራኤልና የኢራን የአሜሪካና የኢራን ጉዳይ ሳይሆን ዓለም አቀፍ ቀውስ ነው የፈጠረው። ዓለም አቀፍ የዓለማችን 20% የኃይል አቅርቦት በዚህ ሰርጥ በየቀኑ የሚመላለስ ነው። እዚህ በዓለማችን ላይ የ20% የኃይል አቅርቦት ተቋረጠ ማለት ሁሉም አገር ላይ የሚፈጥረው ተጽዕኖ ከኢትዮጵያ ጀምሮ የታወቀና የተገለጠ ነገር ነው። ከዚህ የተነሳ እንግዲህ በቻይናና በአሜሪካ መካከል በቀጣይ ምን ይፈጠራል የሚለው ነገር በከፍተኛ ደረጃ ስጋት ፈጥሮ ነው ያለው። ምናልባት እንደው አንድ ታሪክ ያስታውሰኛል።
ዳዊት ከፍልስጤም ጋር በሚዋጋበት ጊዜ ፍልስጤማውያን መጡና የቤተልሔምን ወረሩ ያዙ እና በቤተልሔም ያለ አንድ ምንጭ አለ ያንን ምንጭ ጭምር ያዙ ማለት ነውና ዳዊት ውሃ በጣም ስለጠማው ወታደሮቹን ወይም አለቆቹን ጠራና የጦር አዛዦቹን ጠርቶ ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። ከቤተልሔም ውሃ ምንጭ ማን ባመጣልኝ ሲል ጌታችንማ በጥማት አይሞትም አሉ። እነ ኢዮአብ ኃያላኑ ተነሱ፣ ጦራቸውን ዘግዝቀው ቀጥ ብለው በፍልስጤም ጦር መካከል ሰንጥቀው ገብተው ከቤተልሔም ውሃ ቀርተው በዚሁ ጦር መካከል ያለምንም ትንኮሳ ማለት ነው ገብተው ውሃ ቀርተው ለዳዊት ይሄው የቤተልሔም ምንጭ ውሃ ብለው ሰጡት ማለት ነው። ዳዊት ያንን ውሃ አልጠጣውም አለ። ደም ነው አለ። ይሄ ደም ነው፣ የእናንተን ደም አልጠጣም ብሎ አፈሰሰው። ለእኔ ደማችሁን አፈሳችኋል። ቻይና ያደረገችው ነገር ተመሳሳይ ሆነብኝ ለእኔ። ምክንያቱም የአሜሪካ መርከቦች 15 የጦር መርከቦች የዘጉትን የሆርሙዝን ሰርጥ ሰንጥቃ ገብታ ነዳጅ ይዛ ልትወጣ ነው ማለት ነው። አሁን በሚቀጥለውም ቀን በየቀኑ እንግዲህ ቻይና መርከብ ብቻ ልትመላለስ ነው ማለት ነው። አሜሪካ እንዴት ታዋለች ብላችሁ ታስባላችሁ? እንግዲህ በእንዲህ እንዳለ ኢራን በጣም ከፍተኛ አደጋ ነው የገጠማት። ምናልባትም ያልጠበቀችው አደጋ ሊሆን ይችላል ብዬ አስባለሁ። አሜሪካ በዚህ ልክ መታ ሆርሙዝን ክፈች ከሚል አልፋ እዘጋዋለሁ ወደሚል ትመጣለች ብላ የጠበቀች አይመስለኝም። ለዚህ ነው ከባድ ማስፈራሪያ ስትሰጥ የነበረው ኢራን። ነገር ግን አሜሪካ ደፍራ ዘግታዋለች። ያ ብቻ አይደለም፣ በሆርሙዝ ሰርጥ ላይ ኢራን የቀበረቻቸውን ፈንጂዎች በሙሉ አመክናቸዋለሁ፣ አንድ ማለቅሜ አወጣቸዋለሁ ብላ ቃል ገብታለች አሜሪካ ማለት ነው። ሰው እንግዲህ ኢራን በዚህ መንገድ ሽንፈቷን ተቀብላ ነው ያለችው። ግን ይሄ ብቻ አይደለም፣ ኢራን ሌላ መደራደሪያ ለአሜሪካ አቅርባለች። ማንኛውንም የኢራንን ንጥረ ነገር ለ5 ዓመት ለማቆም ምርት ማለት ማበልጸግ ለ5 ዓመት ለማቆም አቅርባለች ማለት ነው። ይህም እንግዲህ የኢራን ሌላ ሽንፈት ማሳያ ሊሆን ይችላል። ለ5 ዓመት ማንኛውም አይነት የኢራንን ንጥረ ነገር ላለማምረት አቆማለሁ፣ ለ5 ዓመት ይፈቀድልኝ፣ ከ5 ዓመት በኋላ በድርድር ጀምራለሁ በሚል ይህንን ፕሮፖዛል አቀረበች። አሜሪካ አሻፈረኝ ወይ ፍንግጭ ለ20 ዓመት በሚል አሁን ጭቅጭቅ ላይ ነው ያሉት። በሌላ ቋንቋ ሁለተኛ ድርድር ወይ እዛው ኢስላማባድ ወይ ሌላ ከተማ ላይ በቅርቡ ይጠበቃል ማለት ነው። አሜሪካ ለ20 ዓመት፣ ኢራን ደግሞ ለ5 ዓመት። አሜሪካ 20 ዓመት ኢራን ዋስትና ለአሜሪካ መስጠት አለባት። ዩራኒየም እንደማታበልጽግ የኒውክሌር ታጣቂ እንደማትሆን ለ20 ዓመት ትፈርምልኝ ብላ ወይ ፍንክች ብላ አቋም ይዛለች። ኢራን ደግሞ ለ5 ዓመት ልፈርምና ከ5 ዓመት በኋላ ነገሩን አይተን እንደራደር። ኢራን እያለች ያለችው ምናልባት ዶናልድ ትራምፕ ምናልባት እንግዲህ ተመራጭ ድጋሚ እንኳን ምርጫ ውስጥ ልግባ ብለው እንግዲህ የዶናልድ ትራምፕ የምርጫ ሲዝን አልቋል፣ ህጉን ከልሰዋለሁ እያሏቸው ዶናልድ ትራምፕ። ይህ ማለት ባለፈው አንድ ምርጫ ተመርጠው ሁለተኛ ዙር ነው የሚፈቀድላቸው። ሁለተኛው ዙር ላይ ወድቀው ሳይሽር በኮቪድ ምክንያት ከምርጫ ወጥተው ድጋሚ መጥተዋል። የሚፈቀድላቸው ሌላ 4 ዓመት ነው። በአሜሪካ ፕሬዚዳንትነት 8 ዓመት ብቻ ነው። የመጀመሪያውና በሁለተኛው መካከል 4 ዓመት ጋፕ እነ ጆ ባይደን ስለገቡ ያኛው አይቆጠርም። ስለዚህ አሁን ሌላ አዲስ የምርጫ ህግ አሜሪካ ማውጣት አለባት። እኔ እንደ አዲስ 8 የምርጫ ዓመት ነው የሚያስፈልገኝ ወደሚል ሊመጡ ይችላሉ ተብሎ ይጠረጠራል። ይህ ማለት የአሜሪካንን ኮንስቲቱሽን ህገ መንግስት የማሻሻል ጉዳይ ነው የሚሆነው። ዞሮ ዞሮ ትራምፕ በጣም ትልቅ ነገር ውስጥ ነው የገቡት። ይህን እሳቸው የገቡበት ነገር በእርግጥ ሌሎቹ ቢገቡ በተለይ ሪፐብሊካኖች ቢለቁና ዲሞክራቶች ቢመጡ ያው ዲሞክራቶች ከኢራን ጋር ከማንም ጋር ያላቸው ነገር በዲሞክራሲ ነው፣ በሰላማዊ መንገድ ነው፣ አለቀ እንጂ የማስገደድ ነገር የላቸውም። ስለዚህ ዶናልድ ትራምፕ ወደ ስልጣን እንዳይመጡ ከአንድ 2 ጊዜ የግድያ ሙከራ ሲሞከርባቸው እነዚህ ሁሉ ጦስ ጥንቡሳስ ታስበው ነው። ዶናልድ ትራምፕ ስልጣን ላይ ወጡ ማለት አሁን ኢራን ላይ የሚዘንቡት ቦምቦች በሙሉ ታስበው ነው። ኢራን ላይ የሚመጡ የኒኩለር ጫናዎች በሙሉ ታስበው ነው። ሰውየው በአንድ ቢቻል ምርጫ ላይ እንዳያሸንፉ ካልሆነ ግን እንዲወገዱ ወይም እንዲሞቱ ከባድ ጫና ተደርጎባቸው ነበረ። ያን አምልጠው ነው ትራምፕ የመጡት። ይህን የሚያደርጉት አንደኛ ግብረ ሰዶማውያን፣ ሁለተኛ ኢራናውያን እና የፍልስጤም ደጋፊዎች በመላው ዓለም ላይ ይህን ሲያደርጉ ነበረ። ሰውየው ወደ ጫና መምጣታቸው ግብረ ሰዶማውያንን አስቁሟቸዋል። ኦፊሻል አይደሉም፣ በድብቅ ሊያደርጉት ይችላሉ። በጣም ከባድ ጫና ውስጥ ነው የገቡት። ፍልስጤማውያን እንደዚሁ በከባድ ጫና ውስጥ ነው የገቡት። ፍልስጤምን ሙሉ ጋዛን በሙሉ የመካከለኛው ምስራቅ መዝናኛ ማዕከል አረጋታለሁ ነው ዶናልድ ትራምፕ ያሉት። እንዲሁም ኢራን አሁን ያለችበትን ኒኩሌር ባለቤት ለመሆን ምናልባት ሳምንታት ወይም ወራት የቀራትን ሀገር እንደዚህ ያለ አጣብቂኝ ውስጥ የከተቱት የሰውየው ወደ ስልጣን መምጣት ስለሆነ አደጋ ነው በሚል ሰውየውን
ወይ በምርጫ እንዳያሸንፉ አሊያም ደግሞ በቀጥታ በህይወት እንዳይኖሩ የማድረግ ከባድ ዘመቻ እዚህ ስማች ተደርጎባቸው ጫና ተደርጎባቸው ነበር። እንደተፈራው የሆነው የተፈራው ነገር በሙሉ መጥቷል። ኤቭሪቲንግ የተፈራው ነገር በሙሉ መሬት ላይ ወርዶ ነው የታየውና ዶናልድ ትራምፕ በዚህ ልክ ነው ኢራን ላይ ከባድ ጫና ነው ያሳደሩባት ማለት ነው። ዞሮ ዞሮ እንግዲህ ኢራን ወደ 20 ዓመት የኢራን ማበልጸግ አቁማ ቶታሊ እስካሁንም ያላትን ነገር ሙሉ በሙሉ አጥፍታ ከ20 ዓመት በኋላ ኒኩለር ባለቤት ለመሆን እንግዲህ ይሄ ማለት ፕሮክሲዎችን እነ ሐማስና ሂዝቦላ እንደማታስታጥቅ ዓለም ላይ ምንም አይነት ሽብርተኞችን እንደማትረዳ አረጋግጣ ሰላማዊ ሀገር መሆኗን አረጋግጣ ኢራን ኒኩለር ብትታጠቅ ለሰላማዊ አገልግሎት ለልማት ነው ተብሎ ታምኖበት ኢራን እንዲፈቀድላት ማለት ነው። አፍተር 20 years ከ20 ዓመት በኋላ ማለት ነውና ኢራን እዚያ አጣብቂኝ ውስጥ ነው የገባችው። በእርግጥ እንግዲህ በጣም እውነት ለመናገር ማንም ሀገር በዚህ ልክ ይጋፈጣል ብሎ ማሰብ አይቻልም። የእነሱንም በጣም ጥንታዊ ህዝብነት ብቻ ሳይሆን እልከኝነትና ኃይለኛነት ግምት ውስጥ ማስገባት ይገባል። በዚህ ሁሉ ጫና ውስጥ እያለፉ አሁንም አለመሸነፍ አለመበገር አይነት ስሜት ውስጥ ነው ያሉትና አስገራሚ አስደናቂ ህዝብ ነው። በእውነት ማንም ሰው በዓለም ላይ በዚህ ህዝብ ሊደነቅ ይገባል ብዬ አስባለሁኝ። እልከኝነቱ ወኔው በጣም የሚያስደንቅና የሚያስገርም ነገር ነው። ምናልባት እንግዲህ ኢትዮጵያ ውስጥ ያለው ይሄ ወኔ ይሄ በተለይ በጦርነት ያለመሸነፍ አይነት ነገር እዛም ሀገር ላይ ይታያል። እንግዲህ በዝርያ ከተገናኙ ኢራንና ኢትዮጵያውያን አላቅም አንዳንድ ኢትዮጵያውያን ኢራን ውስጥ ተገኙ የሚል ወይም እንደዚህ ያለ ነገር አልፎ አልፎ ሳይ የገረመኝ ያለው ምን ያለው እውነት እንደሆነ ባላረጋግጥም ማለት ነው። ዞሮ በጣም የሚገርም አይነት ያለመሸነፍ ወኔ ያላቸው ሰዎች ናቸው እንጂ የእስራኤል ድብደባ ይበቃቸው ነበረ፣ የአሜሪካ ድብደባ ይበቃቸው ነበረ። ግን አሁንም የኒኩለር ባለቤት ከመሆን የሚያግደን የለም የሚል ይሄን ሁሉ መሪ አተው እንደዚያ ሁሉ ኢራንን 40 ምናምን ዓመት የመሩ ሰዎች አተው ዛሬም አገሪቷ ቆማ ነው ያለችው። በዚህ ሁሉ ጫና ውስጥ አልፋ ቆማ ነው ያለችውና በጣም አስገራሚ ነው። ዞሮ አሁን አሜሪካ የመጣችበት መንገድ ግን ምናልባት ከሁሉም በላይ የከፋ ነው። በሚሳኤል ከመተኮስም በላይ የከፋ ነው። የኢራኑን ጉሮሮ የማነቅ ያለው እና ነገ ደግሞ ቻይናንም አትገቢም እስቲ ወንድ አትገቢም ብትላት አሜሪካ አበቃለቅ። ጦርነቱ ሌላ መልክ ይዛል። ኢራን ላይ ግን ከባድ ጫና ይመጣል። አሜሪካ ቻይና እንድታስገድዳት ኢራን አስገድዳት ወደ ድርድር ልታመጣት ነው የፈለገችው። ለምን ቻይና መርከቦቿ ይሄንን አክሰስ እንዲያጡ አትፈልግም። በጣም ብዙ ነገር በዚህ ወሽመጥ ቻይና ታገኛለች። እዚህ ነገር እንዲዘጋ ስለማትፈልግ ቻይና በትክክል ኢራን አስገድዳት ወደዚህ ጠረጴዛ ድርድር እንድትመጣ ትፈልጋለች ቻይና። ምናልባት በተቃራኒው ደግሞ ኢራን ራሷ ነገሩ የእሷና የአሜሪካ ሳይሆን የቻይና የአሜሪካ ግጭት እንዲሆንና እሷ ነፃ እንድትሆን የምትፈልግ ይመስላልና በዚህ መንገድ ነገሩ ጦዞ ነው ያለው፣ ከብዶ ነው ያለው ማለት ነው። እንግዲህ ይህ በእንዲህ እንዳለ ያው አሜሪካ የሆርሙዝ ሰርጥን ከመዝጋቷ ጋር ተያይዞ አንዳንድ ፈጣን የኢራን ጀልባዎች ወደ አሜሪካ ጦር መርከቦች እየተጠጉ ስለሆነ አሜሪካ በጣም ከባድ ማስጠንቀቂያ እየሰጠች ነው ያለችው። አሰጥማችኋለሁ እንዳትጠጉ እያለች ነው ያለችው። አንዳንድ እንደዚህ ቦቶች አሉ የሚሰልሉ የሚዞሩ የሚቆጣጠሩ አሉ። እነዛን በሙሉ አሜሪካ ማስጠንቀቅ ላይ ነው የምትገኘው። እንግዲህ ይሄ ጦርነት በምን መንገድ ሊቋጭ ይችላል የሚለው ማወቅ አንችልም። ነገር ግን አሁን የወጣ አዲስ መረጃ አለ። እሱ ምንድነው? አፕሪል 16 ማለትም ሐሙስ ምናልባት ሁለተኛው የኢስላማባድ ፓኪስታን ድርድር ሊደረግ ይችላል በአሜሪካና በኢራን መካከል። ስለዚህ ምናልባት ኢራን እንግዲህ 5 ዓመት ያህል የዩራኒየም ንጥረ ነገር ማምረት ላቁም ያለችውን አሜሪካ ወደ 20 ዓመት ካልመጣ አልቀበልም ብላለች። በዛ ከተስማሙ ጦርነቱ እንግዲህ ለጊዜውም ጋብ ሊል ይችላል። ቀጥሎም እንደሚፈጠር አብረን እናየው ይሆናል። ነገር ግን ሐሙስ ዕለት እንግዲህ በድጋሜ ወደ ኢስላማባድ ሄደው እነዛ ተደራዳሪዎች ድጋሜ በጠረጴዛ ዙሪያ ቁጭ ብለው የኢራን ጦርነት ማቆም የሚቻልበትን መንገድ ሊመክሩ ነው ማለት ነው። በዛ የሚገኝ መፍትሄ ካለ አሜሪካ አሁን የወሰደችው እርምጃ ውጤታማ ሆኗል ማለት ነው። እንግዲህ ወገኖቼ እንዲህ ስንል ጦርነቶች ጊዜ ፍጻሜያቸው ሲደርስ ድረስ ጋብ እያሉ እንደገና እንደ ርችት እየተተኮሱ እንደዚህ እያሉ ይቀጥሉና መጨረሻ ሲደርስ ግን ማቆም ማይቻልበት አደገኛው ነገር ላይ ይመጣል ማለት ነው። ይሄ እስከ ራፕቸር እስከ ቤሲያ ንጥቀት ድረስ የሚቀጥል ነው የሚሆነው። ከዛ በፊት የጎግ ማጎግ ጦርነት ይካሄዳል። ምናልባት ኮሜንት ላይ በጣም ብዙ ሰዎች መጠየቁት ጥያቄ አለ። የጎግ ማጎግ ጦርነት የሚካሄደው ከንጥቀት በፊት ነው በኋላ የሚል ጥያቄ ተደጋጋሚ አሁንም ጭምር ይመጣልና
እነዚህ ወደ ኋላ ሄዳችሁ ብታዩ የመለስኳቸው መልሶች ናቸው። ያ ብዙዎቻችሁ ወደ ኋላ ሄዳችሁ ትሬስ አታደርጉም እንጂ ወደ ኋላ ሄዳችሁ ብትመለከቱ እነዚህን ጥያቄዎች መልሻቸዋለሁ። ጎግ ማጎግን ቤተክርስቲያን ታያለች። ጎግ ማጎግ ማለት ራሻና ኢራን የሚመሩት ጦርነት ነው። ኦልሬዲ ጀምረውታል፣ በአይናችን ፊት ጀምረውታል። ስንት ዓመት ቀርቶታል የሚለውን ነው የማናውቀው። ምናልባት በ20 ዓመት ቢስማሙ ከ20 ዓመት በኋላ ሊሆን ይችላል። አናውቅም። ከዛ በኋላ ደግሞ ሌላ ነገር ይፈጠር አናውቅም። የጎግ ማጎግ ጦርነት አሁን ተዋናዮቹ ወደ ሜዳ የገቡበት የራሻና የኢራን ዋነኛ ጦርነት ነው። ኢትዮጵያም ጭምር እዚህ ጦርነት ላይ መጠቀሷን እናውቃለን። ሕዝቅኤል 38 ላይ ማለት ነውና እንግዲህ ለሐሙስ ዕለት ደግሞ በኢስላማባድ የሚሆነውን ሌላ አዲስ ድርድር ጠብቃለን። ምን ይፈጠራል በዛ የሚለውን እናያለን ማለት ነው። እንግዲህ ዛሬ ሌላው ነገር ምንድነው? በእስራኤልና በሊባኖስ መካከል በዋሽንግተን ዛሬ ድርድር ያደርጋሉ። የሊባኖስ ተወካዮችና የእስራኤል ተወካዮች ተደራዳሪዎች እንደዚሁ ድርድር ሳይሆን ውይይት ነው የሚያደርጉት። ኖርማሊ ውይይት ነው፣ ድርድር አይደለም። ይሄ ውይይት ነው። ምክንያቱም ምንድነው ባለፈው ሂዝቦላ በቀጥታ ከእስራኤል ጋር በጀመረው አሁን ጦርነት የሊባኖስ መንግስት ሙሉ በሙሉ ገልብጦ ሊቆጣጠርና በሊባኖስ መንግስት ሆኖ ለመቀጠል የሚያስችልበትን አቋም ለማረጋገጥ ወደፊት እየሄደ ያለ ነው። እስራኤል ጣልቃ ገብታ በ10 ደቂቃ ውስጥ ወደ 100 የሂዝቦላን ታርጌቶች በመምታት ከ300 በላይ ወታደሮችን በመግደል ነው ይህን የመንግስት ግልበጣ እስራኤል ያስቆመችው። አሁን ሊባኖስ ያለው መንግስት ከእስራኤል ጋር መደራደር ይፈልጋል። እንዴት ነው ሂዝቦላን ትጥቅ ብናስፈታ? ዋናው ዓላማ ሂዝቦላ ያለው ሊባኖስ ላይ ነው። በእስራኤል በስተሰሜን በሊባኖስ በስተደቡብ በኩል ነው ያለው፣ ድንበር ላይ ነው ያለው። ዳስ ዋይ በሰሜናዊ እስራኤል ያሉ ገሊላ አካባቢ ያሉ ቤተ እስራኤሎች መኖር አልቻሉም። እስራኤላውያን መኖር አልቻሉም። ሁሌ ቀያቸውን ሂዝቦላ በተኮሰ ቁጥር ቀያቸውን እየለቀቁ ይሄዳሉ ማለት ነው። በዚህ ምክንያት እስራኤል እንግዲህ ወደ ጋዛ ዘልቃ ገብታ በእግረኛ ጦር ጋዛ ወደ ሊባኖስ ገብታ እየተዋጋች ነው ያለችው ማለት ነውና ይሄን በተመለከተ ከሂዝቦላ ጋር አይደለም ድርድሩ ከሊባኖስ መንግስት ጋር ዛሬ በዋሽንግተን ድርድር ይጀምራል። የእስራኤልና የሊባኖስ መሪዎች ይደራደራሉ፣ ይወያያሉ፣ ይመካከራሉ። ዓላማው ሂዝቦላን ትጥቅ ማስፈታትና ምንም አቅም የለው ማድረግ የሚቻልበትን መንገድ ለመፍጠር ነው። ለምን መንግስት እንደ መንግስት መቀጠል ስለሚፈልግ ነው። የሊባኖስ መንግስት እንደ መንግስት መቀጠል ስለሚፈልግ ነውና በዚህ መንገድ ዛሬ ውይይት ይካሄዳል ማለት ነው። እንግዲህ መካከለኛው ምስራቅ ያለው እሳት በቀላሉ የሚበርድ አይደለም። መካከለኛው ምስራቅ የመጨረሻው ጦርነት መንስኤ ነው። የአርማጌዶን የጎግ ማጎግ ጦርነት መንስኤ ነው። ለመካከለኛው ምስራቅ የአረብ ሀገራት መኖሪያ ነው። እነዚህ ደግሞ በዘር ባለው የበላይነት ከባድ ግጭት ያለባቸው ናቸው። በተለይ ከእስራኤል ጋር ማለት ነው። ሃይማኖታዊ ደግሞ የመንፈስ ውጊያም ጭምር አለና ይህን ኢራን ጀምረዋለች በከፍተኛ ደረጃ እስከ ጎግ ማጎግ ጦርነት ድረስ ይሄድና የጎግ ማጎግ ጦርነት በዚህ መንገድ ይቀጥልና እግዚአብሔር ጣልቃ ገብቶ የሚያስቆመው ይሆናል። በዚህ ማለት ቤተክርስቲያን ትነጠቃለች። ከዛ በኋላ የ7 ዓመት መከራ ይጀምራል። ከዛ በኋላ ግን ጌታ መጥቶ አርማጌዶን ጦርነት ያስቆማል። የሰው ልጅን ምድርን ሁሉ ከጥፋት የሚታደገው የጌታ ኢየሱስ መምጣት ብቻ ነው። ስለ ጌታ ኢየሱስ ክርስቶስ መምጣት ስናነሳ እንግዲህ እነዚህ ነገሮች በሙሉ አንድ ላይ ተያይዘው የሚመጡ ነገሮች ናቸው። የፍጥረት ሁሉ መታደስ ከጥፋት መዳን በጌታ መምጣት የሚሆነውና የጌታ ቀን የሚናፈቅ ነው። ከዛ በላይ ግን ንጥቀት በጣም የሚናፈቅ ነውና በዚህ መንገድ ዘመን እንድንዋጅ ነው ይህ መረጃ የምናቀርብላችሁ። ወገኖቼ ያላችሁበት እነዚህን ፕሮግራሞች ተከታተሉ። እንዲሁም ደግሞ ሌሎች ሰዎች እንዲከታተሏቸው ሰብስክራይብ እንዲያደርጉ ሼር አድርጓቸው አግዙ። አትሊስት በዚህ መንገድ ሚዲያውን ታገዙትና አብረን የምንችለውን ያህል እናደርግ እንችላለን ብዬ አስባለሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። በቀጣይ ደግሞ ያሉትን መረጃዎች ወደ እናንተ ይዘን እንቀርባለን። የዘመን ፍጻሜ ነው፣ መጨረሻ ላይ ያለ ነው። እነዚህ የምናያቸው ነገሮች በሙሉ ምልክቶች ናቸው። ወደ ምጣር እየመጣን ነው። ምጣር አልጀመረም፣ ወደ ምጣር ግን እየመጣን ያለ ነውና ከባድ ጊዜ ላይ እንዳለ እንድታስተውሉ ንስሐ እንድትገቡ ያልዳናችሁ ይልቁን በጌታ በኢየሱስ በማመን ብቻ መዳን ስላለ ሌላ የሚያድን ሃይማኖት ስለሌለ ኢየሱስን ብቸኛ የግል አዳኝና መድኃኒት አድርጋችሁ ተቀበላችሁ እንድድኑ እድል እንሰጣችኋለን። ይህ ሚዲያ የምትከታተሉ አጋጣሚ አይደለም። ኢየሱስ ያድናል፣ መዳን በሌላ ማንም የለም ተብሏል። የሚያድን እሱ ብቻ ነውና ነፍሳችሁን በእርሱ ጠቅሉ። በደሙ የኃጢአት ይቅርታን በመቀበል ልጅነታችሁን አረጋግጣችሁ ምንም ምንጣምን ተዘጋጅታችሁ ጠብቁን ምንለው። እግዚአብሔር ይባርካችሁ። እግዚአብሔር እስራኤልን ይጠብቅ፣ ኢትዮጵያን ይባርክ። ሰላም ይብዛላችሁ። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል።
መሳያ ፎር ኦል ኢንተርናሽናል ሚኒስትሪ